እና በጣም የሚያሳዝን ስለሆነ ይሄ በጣም ከባድ ወንጀል ስለሆነ ዝም ብሎ ተራ ሰራተኛን 6 ሰራተኛ 8 ሰራተኛ አሰርኩ የሚባለው ተረት ተረት ከዚህ አስከፊ ወንጀል ነፃ የሚያደርግ አይመስለኝም። ከባድ ወንጀል ስለሆነ ይሄ አርሶ አደሩን በቀጥታ የሚያነቃንቅ ጉዳይ ነው። ይሄ ወንጀል ዝም ተብሎ የሚታለፍ ጉዳይ አይደለም። ለምን? የኢትዮጵያውያን ህይወት በአርሶ አደሩ እጅ ስላለ ነው። አርሶ አደሩን በዚህ እየጎዳ እህል እንዳያመርት እያደረግክ ድሃ አርሶ አደሩን ስታደህይ የኢትዮጵያ ህዝብን ነው የምታደህየው። በጣም አደገኛ ስትራቴጂ ነው ይሄ። የቱ ጋ ነው አሁን ሙስና የሌለው? ሁሉም መስሪያ ቤት የሙስና መስሪያ ቤት ነው የሆነው በአብይ ዘመን። እና ድንጋይ ገዝቶ እንኳን ያከፋፍላል አብይ። እና ይሄ ሙስና ዘመን ሊያበቃ ይገባል። እና አሁን ሲገዙ ደግሞ በነገራችን ላይ አሁን ይህንን ግዢ ሲፈጽሙ ጨረታዎች ወጥተዋል ወይ ብለህ ብትጠይቅ የለም። በአብይ ዘመን ጨረታ የሚባልም የለም። ግልጽነት እኮ የለም። ግዢ ሲያካሄዱ በአብይ ዘመን ኮሚሽን እየወሰዱ ነው ከሆነ አካል ገዝቶ የሚያመጡት። ከጠመንጃ ጀምሮ ጠመንጃ ሲገዙ በተለይ ሰው ወደ ራሻ ሄዶ ኮሚሽን 40% 30% ወስዶ ገዝቶ ይምጣ ይባላል። ጠመንጃን እንኳን ማዳበሪያ እንደዚያው በሙስና ተገዝቶ የሚመጣ ድንጋይ ነው የሚገዛ። ለምን? በግልጽ በጨረታ የሚገዛ ነገር የለም ኢትዮጵያ ውስጥ በአሁኑ ዘመን። በኢህአዴግ ዘመን እንኳን አለ እኮ በተወሰነ ደረጃ አለ። በኢህአዴግ ዘመን በተወሰነ ደረጃ አለ ይሄ ጨረታ የሚባል አለ። በአብይ ዘመን ግን በስልክ ነው አብይ የሚወስነው። በስልክ እከሌ እከሌ ይህንን መሬት ውሰድ፣ እከሌ እከሌ ይህንን ይስራ፣ እከሌ እከሌ የእንትኑ እዛ አካባቢ እንጦጦ አካባቢ እከሌ ነው ብሎ በስልክ ይወስናል አብይ። ቴሌ ለእከሌ ይሸጥ፣ ቴሌ በስልክ ማዳበሪያ ከዚህ ተቋም ግዙ ብሎ ይወስናል። ጥናት ከተካሄደ በኋላ ነው እርግጠኛ ነኝ ያ የውጭ ካምፓኒ ማዳበሪያን የሚያመርት የውጭ ካምፓኒ ድንጋይን አምርቶ ለኢትዮጵያ ያስረከበ ካምፓኒ በአብይ ትዕዛዝ ነው። እኔ እወራረዳለሁ። አብይ የማያውቀው ነገር አይሰራም ኢትዮጵያ ውስጥ። በተለይ በዚህ በቢሊየን የሚንቀሳቀስ ጉዳይ የለም። እንደዛ የሚባል የለም። በቀጥታ እያልኩ እኮ ነው። በቀጥታ ኢንዳይሬክትሊ ወይ በእጅ አዙር እያልኩ አይደለም። እንዲህ አይነት ትልልቅ ግዢዎች አካባቢ አብይ በቀጥታ ይሳተፋል። በእጅ አዙር የሚባል ነገር የለም እንደዚህ አይነት ትልልቅ እንትን ውስጥ እና አሁን ዝም ብሎ አይ ትንሽ ሰዎችን አንስቼ ሌላ ሰውን አስቀምጫለሁ ይሄ ነው በቃ ተጠሪነቱ ተጠያቂነት መጥቷል የሚባለው ነገር ውሸት ነው የሚሆነው። ዋናው አሁን ከዚህ በፊት የነበሩ የቦርዱ አባላት ወንጀል ሰርተዋል። ስለዚህ የሚታሰር ሰው ካለ ከቦርዱ አባላት ተጠሪነት እስከ ጠቅላይ ሚኒስቴር የሚሄድ ነው እና ዝም ብሎ አንድ ሰው አንስቶ አንድ ሰው ማስቀመጥ ከዚህ ነፃ የሚያደርግ አይመስለኝም። ይሄ በጣም ከባድ ወንጀል ነው። በጣም ከባድ ወንጀል። አርሶ አደሩ ጥያቄውን ይቀጥላል፣ መጠየቅ ይቀጥላል።
የኢትዮጵያ ሕዝብም አንድ ላይ ሆኖ ጥያቄውን ይጠይቃል። ምንድን ነው የሆነው? ለምንድን ነው ድንጋይ የተገዛ? ማን ነው ያስገዛ? የት ነበር አብይ ብለው መጠየቅ ነው። ይሄ ካልሆነ ዓለም ፀሐይ ነች አሁን እንደዚህ፣ ከዚህም በፊትም እዛ ነች ምናምን፣ አሁን እሷ ነች የምታጣራ። አንድ አባባል አለ፣ ከብቶችን ሰረቀ ሌባ ይዜ ከብቶችን ፍለጋ ብትሄድ በፍጹም አታገኝም። ሌባውን ይዜ የት አሉ የተሰረቁ ከብቶች፣ የት ነው የተደበቁ ተብሎ አብሮ ሲፈልጉ ሌባው አብሮ ስላለ አይ እዛ አይደለም ብሎ ሌላ ቦታ ይወስዳል። ስለዚህ ሌባውን ይዘ ሌባው ፍትህን አይሰጥም። ስለዚህ ይሄ ከባድ ወንጀል በጣም ሰንሰለቱ እስከ አብይ ድረስ የሚሄድ ሰንሰለት ስላለ ይሄ ዝም ብሎ በተራ እንትን አይደለም። 2.5 ቢሊዮን ዶላር የት ነው የተወሰደው? የት ነው የተቀመጠው? ማን ነው የተከፋፈለው? እንግዲህ ከውጭ ሀገር ድንጋይ የሸጠ አካል ካለ እሱም ያውራ ወጥቶ፣ እሱን ስሙን አያነሱም። ለምን ተከፋፍለዋል? በአብይ ደረጃ ስለሆነ ካምፓኒዎቹ፣ የውጭ ሀገር ካምፓኒዎቹ፣ ድንጋይ የሸጡ ካምፓኒዎች ስም አይነካም። ለምን? እነሱ ሐቁን ያወራሉ። ስለዚህ ኔትወርኩ በጣም ዓለም አቀፋዊ ኔትወርክ ስለሆነ ፍትህ አብይን ይዘ ፍትህ የምታገኝበት ዘመን የለም። መፍትሄው ምንድን ነው? የአርሶ አደሩ መፍትሄ ምንድን ነው? ይህንን ስርዓት መገላገል ብቻ ነው። ያ ካልሆነ እቃ ጨዋታ ነው የሚሆነው። ምንም መፍትሄ አይመጣም ከአብይ። ይህ ከማፊያ ቡድን መፍትሄ አይገኝም። ስለዚህ በጣም የሚያሳዝን ስለሆነ ነው ይህንን ሀሳብ ለመስጠት የመጣሁት። ስላዳመጣችሁኝ አመሰግናለሁ።